አቶ ባይሉ እህቷን ይዟ ወደ ቤት ገባ። ለባለቤቱ እዚህ እንደምትቆይና እዚህ ቆይታ እሷ ክትትሏ እንደምታደርግ እፈልጋለሁ ብሎ እነግራታል። ምስቷ እንኳን በሰላም መጣሽ ወይዘሪት ዝናሽ ተቀመጪ ብሏ ስትጠይቀው እንግዲህ በመጨረሻ በሀሳቤ ተስማምተሽ ስለተቀበልሽ በጣም አመሰግናለሁ ብሏ ታመሰግናለች። በዛ ጊዜ ዝኑ አንቺ ምንም ችግር የለም የያዝሽው ነገር በተግባር ታሳያለሽ አሁን ብላ ስትጠይቀው ምንድነው ምን ማድረግ ነው እያሰብሽው ያለሽው ብላ ትጠይቃለች። ወይዘሪት ዝኑም ምን ችግር አለ አንተ እኮ ኑሐሚን ልጄ እንደ ካሁን በኋላ እኔ የዚህ አባል ቤት አባል ነኝ አላልሽም ወይ? ኑሐሚን ልጄ እንደ ልጄ አድርጌ ለድርጅቱ ኃላፊነት ሰጥቼ እንደሚሰራ አደርጋለሁ እያልሽ አልነበረም? ስለዚህ ያልኩሽን ነገር በተግባር እንደምታሳይ እፈልጋለሁ ብላ ስትጠይቀው በዛ ጊዜ ባለቤቱ ዝኑ እያበዛሽ አይመስልሽም ወይ ብሎ ሲጠይቃት እኔ ሳይሆን እዚህ እህቴክ ጭራቅ የሆነች ነገር ከዚህ ቤት አትወስጥልኝ ብላ ስትናገረው የተቀመጠች ቦታ ልቅ ስትለው ባለቤቱ ተነስቶ ይዛታል። ከአሁን በኋላ ነው ከዚህ ቤት እቺ ሴትዮ እንደምታስወጥልኝ እፈልጋለሁ። ኑሐሚን ቀድም መታ ነበረ ያለ ሁሉም ነግራኝ ሄደችው። የዶክተሩ እናት እንዳደገ እንዳሳገተች እሷ ጋር ነው ያለችው። ስለዚህ እንደለመደች ጫወታ ልትጫወት ነው እዚህ ቤት ተመልሳ የመጣች ብላ ስትናገረው በዛ ጊዜ ባይሉ በጣም ደንግጦ ምን እያልሽ ነው ብሎ ሲጠይቀው እኔ ከመጠይቅህም በፊት ይሄ ጭራቂ የሆነች እህትህን ብትጠይቀው አይሻልም ብሎ ትመልሳለች። እሷም እንደዛ ብላ ታናድዳ ወደ ክላሷ ስትሄድ ወንድሜ ወይዘሪት እህቷ ወንድሜ እሷ አሁንም እያመንክ ነው፣ በውሸት ስም እየሰጠችኝ ነው። አንተ ግን መቼ ነው እኔ የምታመኝ ብላ ትነግራለች። ይሄ መጨረሻሽ ነው እውነት ከሆነ ብሏ እሱም ተናድዶ ጥሎ ይሄደ። ሰላም ሰላም ውድ ፋሚሊዎቼ ሰላምና ፍቅር ያላችሁ ዓለም ዳርቻ ብዝት ይበልላችሁ። እንደተለመደ ደግሞ አስተማሪና አስተዋይ የሆነ ኑሐሚን ድራማ ይዤ መጥቻለሁ። እስከ መጨረሻ ቪዲዮ ከኔ ጋር እንደምትሆኑ በአክብሮት ነግራችኋለሁ። ከኔ እልቅ ባለቤትክ ነው የምታምነው ብላ ወንድሙ ትጠይቃለች። እሱም ካለማመን እኔ መቼም ማመንም አለማመንም የምችለው እህቴ ምስቴ ነኝ ብላ ስናገሯ እሱ እንደዛ ስትል ምስቷ ትእዛት ይመጣለች። ለቤት ሄደች ለይኩ እቺ ሴትዮ ብላ ስትጠይቀው አሁንም ይሄው ሄደች ብሎ ስናገረው አሁን ሄደ ለይኩ ይሄ ሴትዮ አቆምልኝ፣ ስለዚህ የዶክተሩ እናት እሷ ጋር ነች ያለች ብሎ ስትጠይቀው ልጉ ሁሉም ነገር ማጣራት አለብኝ ቦታ መጀመሪያ ስትለው በላይ ቤቱ እልቅ እቺ ሴትዮዋ ማስቆም አለማስቆም ያንተ ስራ ነው። ከቤተሰቤ እጅ የማታነሳ ከሆነ ኮሮሮ ነው አንቅ ማውጣላት ብሏ ስትናገረው ሌቁ በጣም ስለተከፋ ምንድን ነው ማደርገው ዶክተሩ እንዴት ነው እማሙ የሌለት እማም አው አላት ብሎ የሚናገረው እውነት ነው። ኑሐሚን ወደ ክላስ ስትመጣ ባለቤቱ ቆጭ ብሎ ነበረ እና የት ልትሄድ ነው ብሎ ስትጠይቀው ምንድነው ሁሌ እኔ የምሄድበት ቦታ አንቺ ለመናገር አለብኝ ብሎ ስትጠይቀው አንተ እሷ ምን ችግር አለ ብትሄደው ብትናገረኝ ብላ ስትነገረው እሷም እስቲ ሌላ ነገር ይሁን እኔ የምለው ለምንድን ነው ስልክ ደብቀ የምታወራ ብሎ ስትጠይቀው እሱ በጣም ስለደነገጠ አንተ ምንድን ነው ካላወራ ምንድን ነው እንደዚህ የምደነገጠው ብሎ ስናገረው ምንድን ነው
ምንድ እና ደግሞ ምንድነው አንቺ እንደዚህ የምትሆነው? ከተገባን እኮ 6 ወር አልሞላም። 6 ወር ሳይሞላ እንዴት ነው እንደዚህ መሆን የምትችለው ብሎ ስትናገረው እሷም እንደዚህ ብላ ነው መለሰችው። አንተ ምንድነው ከተገባን በኋላ እንደዚህ የሚያደርግህ ብላ ስትጠይቀው እሱ ቆይ እንደዚህ እኔ ካንቺ ትቼ ሌላ ሴት አንቺ ላይ የማስበው ብሎ ስትጠይቀው እሷ እኔ ሌላ ሴት አሰብክ ያላልኩም ብሎ ሲናገረው አንተ ከኔ እይታ ውጪ ምንም የተካደ ነገር የለም አላቅም ብሎ ስትጠይቀው እሱም አንቺ ምንም ስማታቂ ነው በትክክልና ነው በስዕል የምትናገረው ብሎ ስትናገረው እሷም ኑሐሚን ናውም አንተ እውነታክ ነው ሁኔታክ ነውና አንተ ድርጊት ነው እንደዚህ የሚያደርግልኝ ብላ ስትናገረው እሱም ሲቆጣት እሷም ከኔ ውጪ እየሰራ ስራ ነገር ምንድን ነው ብሎ ስትጠይቀው በፈጠረሽ ኑሐሚን አትዘገን አትነጫነጭኝ ብላ ስትናገረው እሷም እኔ የማላውቀው ስራ ከሰራህ ከአባቴ ጋር እንደተቆራረጥኩም ከአንተም ጋር የሚቆራረጠው ይሄ ወቀው ብሎ ስትናገረው እሱም ምንድን ነው ከአባትሽ ጋር መቼ ነው እንዴት ሆነች ነው ከጋሽ ጋር እንዴት ነው የተፈጠረው ብላ ስትጠይቀው አየ በዚህ ናህል ነው ከኔን የራቀው ይሄ ነገር የሚያታቅም ብላ ስትጠይቀው እሷም ከኔ ውጭ አሁን እሱ ተይና ከኔ ጋር የተያዘ ነገር ተይና ከእናቴ ጋር ትናንትና እንደተጣሉ እናቴ ደውላ ነገረችኝ ብሎ ስትነገረው እሷም ከኔ መቼ ነው ለኔ ቦታ ስትታቃለ ብሎ ስትናገረው አንተ ኑሐሚን እባክሽ ከነገር እኔ መበሰልሽ ተይና የተፈጠረ ነገር ንገሪኝ ብሎ ሲጠይቀው አባቴ ይሁን ህገወጥ የሆነ ስራ ውስጥ ገብተዋል። በዚህ ምክንያት ከእናቴ ጋር ተጣለ ብሎ እሱም ከአቶ ተፈራና አቶ ኑሐሚን አንድ ላይ ስራ ጀምሮ ማለትሽ ነው? እንዴት ነው በዚህ ፍጥነት ብር ከየት አገኘ ብሎ ሲጠይቀው አንዱም የቤት ካርታ ተያዘና ከባንክ ብር እንደተቀበለች ትናገራለች። እሱም በአባቱ እንደዚህ ስላደረገ በጣም አባትሽ በጣም ደፋር ነው፣ በጣም ነው የምደንቀው ብሎ እጇን እያጨበጨበላት ትደቃለች። እሷም አባቴ እንደፈለገ የፈለገው መንገድ ህገወጥ ስራ እየሰራ ሀብታም ሆነ፣ አንተ ይሄ ነው መሰማት የፈለግከው ብሎ ሲሰማ እሱም እያደነቀ አባትሽ ሀብታም ሆነ ይሄ ሰርቶ እያለ ነው ብሎ ሲናገረው እሷም ቆይ አንተም እንደ አባቴ ሰርተ እንደዛ እሱ ሀብታም ልትሆን አማረህ ብሎ ሲጥም ኑሐሚን እባክሽ ተረጋጊና የምልሽ ስቢ ምንም ተደርጎ ብር እንደሚገኘና ብሎ ሲጠይቀው እና አንተም እንደለመድከው ቀኑ እያለፈች መድኃኒቶች እያመጣ ህጻናቶቹ እንደሚሞቱ ፈልገ ነው ብሎ ሲናገረው እሱም አዎ የፈለገሽው ነገር ሰርተሽ ብር ካገኘሽ ምን ያሳስበሽ ብሎ ሲናገረው ኑሐሚን በጣም ስለተናደደች እኔና አንተና አባትህ ምን አይነት አይምሮችን እንደተመረሰ አላቅም ብላ ተናድዳ ትሄዳለች። እሱ ከሄደች በኋላ ኑሐሚን ምን አይነት ጀግና አባት እንዳለሽ አታቅም እያለ ቁጭ ባላ ጀግና አባትሽ አላወቅሽም ኑሐሚን እያለ እያሳቀ አልጋ ላይ ይቀመጣል። ኑሐሚን በጣም ተናድዷ ትሄዳለች እና የኑሐሚን አባትና የባለቤቱ አባት ይገናኛሉ። እሱም መኪና እንደገዛ ልታሳየኝ ነው፣ ምንድነው ቁልፍ አይኔ ላይ የምትዘዋወረው ብሎ ይጠይቃል። እሱም እንዴት ነው ወዳጄ ደጋገመ ስደውል ስልክህን አታነሳም ብሎ ይጠይቃል። ስልኬ እምቢ ብሎ ማውጣት ትችላለም ነበረ ወይስ በእግር እንደተመላለስክ የነበረ ቤት መኪና ስለገዛ
ጠፋብህ ብሎ ሲናገረው እልቅ ከአቶ ተፈራ ጋር ስራ እንደጀመርኩ ታውቃለህ ወይ ብሎ ሲናገረው አንተ ደህና ነገር እንደሰራ ነገር ደረትህን ነፍተ ስታወራ አይደብርህም ወይ ብሎ ስትነ እሱ ምን አፍራለሁ ሰርቼ እንደዚህ ከተለወጥኩ ምንድን ነው የሚያስፈራኝ ብሎ ሲጠይቀው እኔ የምፈልገው የት ነው በፍጹም ተፈራ እኔ አላቅም ብሎ ሲጠይቀው አዎ ምናልባት አንተ በቢዝነስ አለም ላይ አንዳንድ ነገሮች ከአንተ የሚራቅ ይችላል ብሎ ሲጠይቀው እሱም ግድ አዎ ስለ ቢዝነስ አንተ ነህ እያስተማርክ የነበረው ብሎ ሲጠይቀው አላዋቂ እኮ ነው እንደውም እስቲ በደንብ አስተምረኝ ብሎ በህግ ወጥ ስራ እንዴት የምሰራው ንገረኝ ስትል እሱም ልክ ነህ እስቲ በሀቅ የሚሰራው ምን አግኝቼ ነበረ አሁን ደግሞ ተለውጫለሁ ብሎ ይመልሳል። እሱም በጣም ስለተናደደ ምንም ብታጣ ደህና እንቅልፍ ነበረ የምትተኛው አሁን ደግሞ የምትተኛ እንቅልፍ ነበር እንቅልፍ አይደለም ብሎ ይነገራል። አንተ ሀብት አገኛለሁ ብለው አንተ ሀብት አገኛለሁ ብለ የተበላሽ መድኃኒት የምትሸጠው የስንት ህይወት ሰው የሚያሳልፈው የምታጠፋው ሰዎች ማሰብ አለበት ብሎ ሲጠይቀው ይሄ ግን ባልሆነ ነገር የምታመጣ ሀብት እያለህ ሀብት ይዞ እንደሚመጣ እወቀው ብሎ ሲናገረው እሱም ይሄው እየሰራው ነው መኪኔም ገዛው ቤቴም የፈለግኩ ነገር ይዣ አስገብቻለሁ ብዙ ደግሞ ወረቅ ትልቅ የሆነ ሀብትም አለኝ ከባንክ ብሎ ይናገራል። አሁን ደግሞ ይሄው መኪናዬን ይዣለሁ ብሎ ሲናገረው አንተ ቆይ ለኔ ይሄ ሁሉም ነገር መናገር ለምን አስፈልገ ብሎ ይናገር እልቅ ከሰውዬ ጋር ስለ አንተ ብዙ ነገሮች አውርቻለሁ እና አንተም ስለ አንተ ሁሉም ነገር ስለሰራው ከኛ ጋር መሰረት እንደምትችል አቶ ተፈራ በሰፊ መሰረት እንደሚፈልግ ነው ብሎ ስማኝ ተፈራ እኔ የዛሬ ጥቅም አግኝቼ የሚነዳው ሰው አይደለሁም። አንተ በስምንት የምሰራ ነገር ነገ ዋጋ እንደሚከፍለው እወቀው ሲሉ ወዳጄ አንተ ብዙ ነገር ጥሩ ሀሳብ ነው። ሁልጊዜ አንተ ለምክር ብቻ ነው እምታለው ስትመረጥ ግን እድልህን እንዳታመልጣ ብለው ሲነግረው ከኔ ጋር ስለተስማማ ጥሩ ወዳጅ ሆነላ። አቶ ሰወራ ማለት እንደ ቅንና የውሃ ሰው መሰለ ብሎ ሲተው እባክህ ተሰማ አካዳህም እያማረኝ አይደለም ስለፈጠረ ከአምላክ ተይኝ አንተ ይሁን እሺ ስለ ቤተሰብህን ጦስ እንዳይሆን ብሎ አንተ ምን ሆንክ ሌጎ ንቃ እንጂ እኔና አንተ ወዳጅ አይደለም። ስለ አንተ ሲናገራ ወደ በገለሳይ ወደ እንደም ወዱሃል ብሎ ሲናገረ አንተ ጭራሽ ስለ እኔ አወራሃ ብሎ ሲናገረው አንተ እንዴ ማን መፍት ሰጥተው ነው ስለ እኔ እየሄድክበት ለሰው የምንዘንዘው ብሎ ሲናገረው ተው ወዳጄ እኔ እናንተ እኮ ጥሩ ሰዎች አይደለም ብሎ ሲናገረው ምንድነው አንተ ስለ እኔ እናንተ ስለምንተዋወቅ ነው ስለ እኔ የሄድክበት የምትነዛንዘው ተሰማ ግን ምን ነክቶ ነው እንደዚህ እስከምትናገር እስከዚህ እስከምታወራ ምንድነው ያስነኩክ? ወይኔ አማርኛ አይ በትክክለኛ መንገድ ብትቀየርም መጀመሪያ የምደስተው እኔ ነኝ ምን ዋጋ አለ ብሎ ሲናገሩ ለማንኛውም የዚህ ስራዬ እኔ ነኝ አንተ የሚጋብዘው ብሎ ይናገራል። ምንድን ነው እንደዚህ በመጀመሪያ ቤተሰብ ሆኖ ብሎ እንደዚህ የሚያወራ ምን ነካው ብሎ እኔ ምን አጠፋሁ እስቲ እኔ እኮ እንለወጥ ብዬ ነው ብሎ ስትናገሩ በዛ አጋጣሚ ወይዘሮ ሎማል ትደውላለች።
እሷም እንደምትገናኙና ስትናገሩም በዛ ጊዜ አቶ ተሰማ ምን ነካ ብላ ለኑሃሚን እናቷ እያወራች ነበር። እኔ ማቆ ነገር የለም ብሎ ስትናገር ነው ቪዲዮም እያለቀ። ውድ ፋሚሊዎቼ እንግዲህ ለዛሬ ይዘ የመጣን ቪዲዮ ይሄ ይመስላል። ቀጣይ እስከምንገናኝ ሰላምና ፍቅር ይበዛልን። ወዳችኋለሁ ባይ